በዓል ጌታቸው ኣነቱ ቶም ካልኦት ሚድያታት ናይ ኢትዮጵያ ዝገልጽዎም ዘለዎ ገላልጻ ይሓይሽ ዝብል እምነት ኣለኒ ራእይዎ አንዳንድ ተጽዕኖ ፈጣሪ ያለ ጌታቸው አሁን አለፍ ብሎ ደግሞ ተጽዕኖ ፈጣሪ ግለሰቦች ብዙ ያደርጋሉ ብለው የተጠበቁ ግለሰቦች ከዚያው ቡድኑ ጋር ያው ጭቃ ለጭቃ እየተርመጠመጡ ነው አለ። ከቡድኑ ጋር ገብተዋል። ከዚህ ንግግሩ የምትረዱት ጌታቸው ረዳ ተስፋ ያደረጋቸው በግለሰብም በቡድንም በወታደርም በፖለቲካ ኃይልም በሚዲያም አካባቢ ያለው ኃይል በእርግጠኛነት ኃይል አድርጌ አንቀሳቀሳለሁ ያለውን ኃይል በሙሉ ማሾ ጌታቸው ተነጥሎ ብቻውን ቀረ። ጌቾ ምን ብለን ነበር? ስካይላይት አረቄ እየጠጣ ብቻ እንትቀራለህ ከአብይ ጋር ከቆም ችግር የለም። አረቄና አይነት ቀን ለተወሰነ ጊዜ ከዛ ግን አረቄውን ነጥቆ ኮምጣጤ ያጠጣሃል። ጠብቅ። ስማ ለማ መገርሳ አንገት ላይ የተሸለመውን ሀብል እያጠለቀ አብይ አምጥቶ የሸለሙትን ሀብል ለማ መገርሳ አንገት ላይ ያጠለቀ ካቻቻቻ የተደረገ ሲጨበጨብለት ለማን እንዴት እንደሚያጠፋው ያሰበ ነበር ያን የሚያደርገው። ስካይላይት አስቀምጦ ተድበልቡለህ አረቄህን ስትጋት ብታድር ምናምን ብትል it's a matter of time ለለማ አልተመለሰ ላንተ አይመለስም። ኤግዛክትሊ እኔም እንደዛ እያልኩት ነበር። ብዙ ዒልና የና ባይዘወይ ንለማ ጥራሕ አይኮነ ንገዱውን ከም ጨርቅ መፎዝ እዩ ባይዘወይ ተጠቂሙ ደርቢዎ ንገዱ ከም ጨርቅ መፎዝ ማለት መጎጎ ገለዘ ማሽዋሉ አደታት ከም ጨርቅ መፎዝ ኩዳእ ከሎ ምንም ጥቅም ዘይብሉ እንዲ መልገባ ይሆን ካሊእ ይሆን ከማይ ተጠቂሙ ደርቢዎ ንገዱውን ንለማው ንጌታቸውን ከም አገር ደርቢዎ ባይዘወይ ኦዲት ክግበር ጌታቸው ሕዚ 45 ቢሊዮን ሰጥቼዋለሁ ዝብል ዝነበረ ካባጀት ወጻኢ ድጎማ ዝብሎ ዝነበረ ወይኮን ውዕለን ሆና ዚያ አብይን ውዕለን ዝኮና ኣብ 2 ዓመት ጌታቸው ንሰራዊት ይወይ ይኽብል 8 ቢሊዮን ሰጠው በአመት ይብል ነይሩ መዋላዳ 8 ቢሊዮን ቀንሰለን ተንካል አበው ዓልካየ እድጉነ በቃልን ዝበልዖ ገንዘብ ተሸለማሉ ገንዘብ ይበዝሕ ንሰራዊት ካብ ዝሃው ማንም ቱልቱላ ኣብ ፌስቡክ ተወሰነ ፎሎወር አለን ዝብል ፀረ ህወሓት ፀረ ህዝቢ ትግራይ ዝልጥፍ ዝነበረ ዝበልዑ ይበዝሕ ኦኬ ንሰራዊት ይወይ ካብ ዝብል ሰራዊት ከፍርስ ዓዲ ከፍርስ ዝኮነ ጌታቸው ግን መወዳእቱ ናይ በዓል ገዱ ኮይኑ ገዱ ይቅርታ ክብልውን ሰሚዕና የና ባይዘይ ክመጾ የለን የረብ ሰፊሕና ይገዱ ሙስተዋናዊ ኹነታት ኢሉ እንዳሰፋሐ ስለዝኸይድ ኢናስ ከዓ ለሙዚ ይቅረብና ግን ንሽተይ ናይ ገዱውን ንስማ ንአብይ አሕመድ ታይብሎ ገዶፍ ትሽዑ ግዜ ወራሪ ኃይል የትግራይ ወራሪ ኃይል እንዳበለ ሰብ እንደውም ናይ ወሎ ህዝቢ ነው አንተ ታኾንካ ሆም እትብሊሉ ከዛረበ ከሎ ናተሸማቀቀት ህዝቢ የትግራይ ወራሪ ኃይል እንዳበለ ምስ አብይ አሕመድ ሸሪኹ ህዝቢ ትግራይ ከም ዘጨፍጨፈ ገዱ አንዳርጋቸው ከሙ ምባል ጥራሕተ ይኮነ ናብ በረኻ ወሪዱውን ትግራይ ክጭፍጭፉ ኢሉ መናእሰይ አኪቡ ፋኖ አኪቡ ሽፍታና ይከለ ሽፍታና ያርማጭሆ እንዳተባለ አኪዎም ሰደድዎም የላዓሉን ነይሩ ግዜ ጽቡቅ እንዲዩ ክርስቲያን ታደለ ይውን ይቆም ወጥሪዎ ዝነበሩ ክርስቲያን ታደለ ከርቸሌ ይዘሎ ኣብ እስር ቤት ይዘሎ ሕዚ አህላለይ ጉማ እንዳተባለ ህዝብ ትግራይ ያخود አህላለይ ጉማ ናዓተለዓል መንእሰይ ናዓተለዓል ሽፍታ ወዲ ሽፍታ ተአከብ ሞ ትግራይ ተባሂሉ ወሪሮም ማዕዲ በሳዊሶም ማዕዲ ግን ገሊኦም ኣብ እስር ቤት ገሊኦም ኣብ ስደት እንየው ገዱውን እኔ ከዚህ ሰው ጋር የቆየሁባቸው አመታት ማዝንባቸው ማፍረባቸው ማዝንበትም ማፍረበትም ነው ብዬ በግሌ ማፈሬና ማዘኔ ብቻ ሳይሆን ለኢትዮጵያ ሕዝብ ደረሰው ጥፋት ይሄ ኃይል ባደረሰው ጥፋት እኔም በዛ ውስጥ ስለነበር ይቅርታ ጠይቄ ወደፊትም
ይሄ የደረሰ ጥፋት በኢትዮጵያ ታሪክ ውስጥ እንዳይደገም የሽግግር ፍትህ በሚኖርበት ጊዜ በዚህ ተሳታፊ የሆነ ሁሉ ተጠያቂ መሆን አለበት። እኔም በሚመለከቱ ጉዳዮች ኃላፊነት ለመውሰድ ዝግጁ ነኝ ያልኩት ይሄ የጥፋት መንገድ ዋናው ጥፋቱ የመጣው አብይ አህመድ ለሚባል የጥፋት ኃይል የትልቂቱን ሀገር የበላይ የመጨረሻውን ስልጣን እንዲቆናጠጥ እንዲይዝ እንዲጨበጥ ማድረግ መቻላችን ነው። ትልቁ ስህተት ይሄ ነው። በወቅቱ መስሎን ነበር። ጥሩ ይቅርታ መዋሉውን ሓደ ነገር እንዲ ግን ህዝበ ውዲ እዩ ጀኖሳይደር እዩ ገድውን ንዕኡ ተጠቂሙ ምስ ደርበዮ ምስዚ ምስራሕ ሓጢያት ገይሩ የምፀሎ ትክክል እዩ ብጭብጥ ደረጃ ብትሕሶ ደረጃ ግን ህዝቡ ምስ ወዳእካ ኣይኮነን እንታይ ንብል ነርና ኣብ ደደቢት ብደንብ የስታውሴ መጀመርያ ኩሉ ክዓብድ ከሎ ይደፉ ብሔር ብሔረሰባት ነግበኔ ዝበሃል ምስላ ናይ ባዕልኩም ዓደ መሓራ እውን እዚ ውሰዱ ልቃሕሰኑ ይሰሉስ እያ ፅባሕ ንጎ ክትመልስዋ ኢኹም ክትከፍልዋ ኢኹም ታሕሲ ዋጋ ተኽፍልዎ ዘለኹም ህዝቢ ካብ ኩሉን ላዕሊ ግን እቲ ሕዚ ኣሚንኩሞ ምስኡ ተዳኽርዎ ዘለኹም ሰብ ክምለሰኩም እዩ ናይ ግዜ ጉዳይ እምበር ንኩልኩም በብተራ ክበፅሓኩም ኢልና እዩ ኣይሰምዑና ንሽዑ በወቅቱ መስሎን ነበር ይብለና ኣሎ መሲሉኒ ይርዳእ እሞ ንሃናስ ከምኡ ኢሎም እንደ መጥፊኦም ናቶም መራሕትና ዝመፆ ይመሰለናን እዩ ኣብይ ኣሕመድ ከምኡ ዝገበረ ይመሰለነን እዩ ዝብለና ዘሎ ገዱ ኤርትራ ቦቲ ዝመፀ ይመሰለናን ይብለካ መራሒ ትግራይ ኢትዮጵያ እውን ከምኡ ጌራ ኩሉ ብሔር ብሔረሰብ ዝበልዓና ይመስለናን ይብል መራሒ ትግራይ ኣነ ባዕለይ ዘሎ ኩሉ መድረኽ ዝተረኸብ ኩሉ መድረኽ ኣንታ ዞም ሰባት ክብልዕና እዮም ብሔር ብሔረሰባት ኢልካ ኣሚንካ ዝኸውን ኣይኮነን ትግራይ ጥንክሮ ብንብለሉ ፀበብቲ ተባሂልና ኣነ ተገምጊመ ፀቢብ እዚ ናይ ፀቢብ ኣተሓሳስባ ኢሎምኒ ተገምጊመሉ እየ ኣነ ክበልዑና እዮም እዚኦም ብትክክል ስለ ትግራይ ዝሓስቡ ስለ ትግራይ ቅንዕና ዘለዎም ኣይኮኑ ኖ ብሔር ብሔረሰባት ምሳና እዮም ንስኻ ፀቢብ ኢኻ ኢሎምኒ መን ፀቢብ መን ናይ ፀቢብን ሕዝቢ ተግባር ርኢና ኢና ማለት ግን እንታይ ሞ ትርጉም ኣለዎ ሽዑ ኣማዕዲና እንዳረኣና ብዝነበርናሉ ተተግቢሩ እንተዝኾን ካሊእ ትረፍቲ ናይ ቀደም መጉደፍዎ እዚ ኩናት ተጀሚሩ እስካዕ ሕዘብ ዘለናሉ ናይ መኸተ እዋን ደደቢት እንብሎ ሃይለ ዝብሎ ምትግባር ዝኽእሉ እንተዝኾኑ መራሕቲ ፅቡቕ ነይሩ ኣነ ዝበልክዎ ይክበሮ ኣይኮነን ዝብል ዘሎ ኣነ እውን ዝብሎ ፅሩይ ፅሩይ ይጠቅም እዩ ዝብልዎ ካባይ ይጠቅም እዩ ዝብልዎ ካብቲ ሓደ እዚአን ወሲዶም እንተዝትግብሩ ነይሮም እቶም ፕሪዲክት ጌርና ከምዚ ክኾን እዩ ክንብል ከለና ሽዑ ከመይ ማለቶም ኢሎም እንተዝርእዩ ነይሮም ናብዚ መበፃሕና ኣብዚ ዘብፃሐና ድቃስ ናይ መራሕቲ እዩ ማለት ስለዚ ገዱ ይቅርታ ኢሉ ግን ዓደ ጥፊኻ ኣይኮነን ይቅርታ ዓዲ ዝመርሕ ፕሮኣክቲቭሊ እዩ ዝርኢ ዓመታት ንቅድሚት ከይዱ ይርኢ ስኮይ ንመለስ ስፔሻል ዝገብሮ ካሊእ ተኣምር የብሉን እንታይ ክመፅእ ከም ዝኽእል ይፈልጥ ዓለም ከመይ ክትቅየር ከም ትኽእል ይፈልጥ ይርኢ ኣማዕዲ ይርኢ ኣማዕዲኻ ምርኣይ ምኽኣል ናይ መሪሕነት መፍለይ እዩ ዋና ምልክት እዩ ማለት እዩ መወዳእታ ናይ ኣብይ ኣሕመድ ሓንቲ ቪድዮ ክጋብዘኩም ሞ ክንዛዝም ኢና እርስ በርስ እንባላለን በድንቁርና ምክንያት የሌለ ሀብታችንን እናወድማለን እውነቱን ነው በድንቁርና ምክንያት የትግራይን ህዝብ በልተሃል በድንቁርና ምክንያት hundreds of billions of ብር ህዝብን ለማጥፋት ተጠቅመሃል በድንቁርና ምክንያት የገዛ ሀገራችንን ለጠላቶቿ ተላላኪ ሆነን መልእክተኛ ሆነን እናጠቃለን ትክክል ነው በድንቁርና ምክንያት በገዛ ሀገርህ በትነሃል ሀገሩን ያቆመ ሀገር የመሰረተ የሀገር ምሰሶ የሆነ ህዝብ ፈይተሃል አሁንም እየፈጀኸው ነው የጠላቶች ተላላኪ ሆነ አሁን ምትለውን ሰርተሃል ትክክል ነው ድንቁርና ጨለማ ነው ጨለማ ያስፈራል ጨለማ ይጠላል ትክክል ነው ለዛ ነው የኢትዮጵያ ህዝብ ገና በገና ወራሪ ነው መጋቢት 24 እያለ እየረገመ ያለው ለዛ ነው እውነት ነው ትዝሎ ዘሎን ዋዕሉ ዝገልጽ ምዃኑ በደንብ ጌርኩም ተረድዎ ጨለማ ውስጥ ያለ ማህበረሰብ
የነቃን ነገር ማሰብ አይችልም። ከጨለማ የሚያወጣን ኢንላይትን የሚያደርገን የሚያበራልን ደግሞ እውቀት ነው። ከእውቀት ነፃ የሆነ መሪ ስላገኘች ሀገሪቷ ግን ወደ ጨለማ ገባች። ከብርሃን ወደ ጨለማ፣ ከእድገት ወደ ውድቀት በዓለም ደረጃ ከምትታወቅበት መድረክ ዓለም የት እንዳለች እንኳን የማታውቃት ሀገር እስከ መሆን ድረስ ደርሳለች። በደንብ ገሪኡ ዝገልጾ ገሪምኒ ኣነ እንደውም ሕዚ ቅድሚ እቲ ቪድዮ ከዳሉ ከለኹ እውን ዕርዩ ዘይተረኣየኒ ሕዚ ዝተረኣዩ ሰብኣይስ ረይዎ ኢትዮጵያ one of the top 10 fastly developing economies ዝውንና ዓድታት ብጣዕሚ ብፍጥነት ዝዓቢ ዝነበረ ኢኮኖሚ ዝውንና 10 ካብተን ቶፕ 10 ዝበሃል ሃገራት ዓለም ሓንቲ ዝነበረት ዓዲ እያ። ኢትዮጵያ ኣብ 27 ዓመት ካብ ናይ መወዳእታ ድኻ ናብ በአፍሪካ ደረጃ ሳልሳይ ራብዓይ ላርጀስት ኢኮኖሚ ትውንነሉ ዝመፀት ዓዲ ሕዚ እንቆልቁላ ዝነበራ ተጥፍእ ህዝባ ትበልዕ ሶሻል ፋብሪክ ዝነበረት በጣጥስ ዓዲ ኮይና እዚኦም ኩሎም ድንቁርና ዘምፆም እዮም። ሓቁ እዩ። ብናይ ኣብይ ኣሕመድ ብናይ ሓደ ሰብ ድንቁርና ናብዚ ዝበፅሕት ዓዲ እያ ወኒኖም እኒው ማለት። ስለዚ ትዝበሎ ትክክል እዩ ይገልፆ እዩ። ፅንሕ ኢልና እውን ክንምለሶ ኢና ብሕድሕድተን ቪድዮ መልሲ እንዳሃብና ክንከዲና ንባዕሉ ትርጉም ብዘለዎ መንገዲ ንቐፃሊ ጀነሬሽን እውን ትርጉም ብዝህብ ደረጃ ክነቕምጦ ክንምኩር ኢና።